ሰሞኑን ቪዲዮ ቀርጻችኋለሁ ማለት ቪዲዮ ቀርጻለሁ ካልቀረጽኳቸው ስክሪፕቶች ውስጥ ምን አለ መሰላችሁ? ግንቦት ላይ የቅዱሱ ንጉስ አፄ ካሌብ ታሪክ ነበር እና የሱ ታሪክ ለመስራት አስቤ ነበረ፣ አልሆነም። ከዛስ የእንጀራ እናቶች ቀን ይከበር ነበር እና የእናቶች ቀን በተከበረ በማግስቱ የእንጀራ እናቶች ቀን ይከበራል እና ለሱ እንደዚሁ ለመስራት አስቤ ነበር፣ አሁን አልተሳካም። ከዛ የአፍሪካ ህብረት የተመለከተ ደግሞ እሱንም አስቤ ነበር፣ እሱን ሞክሬያለሁ ምናምን ገና አላለቀም ምናምን። እሱ ነው ብቻ። በጣም ብዙ ስክሪፕት ነው የጻፍኩት በዚህ ሳምንት እሰራለሁ ብዬ ያሰብኩት እና ግን ቪዲዮ አልተሰራም ማለት ይቻላል። ምናልባት መቼ እንደምሰራው ምናምን የአፄ ካሌብን ምናልባት ነገ ምናምን፣ ግን ብቻ እስኪ እንደኔ አቅዳችሁ ምናምን በእቅዳችሁ ልክ ስራ የማይሄድላችሁ ሰዎች አላችሁ። በኤአይ ነው ሰሞኑን ዶክመንተሪ እንግሊዝኛ ዶክመንተሪዎችን ለመስራት እየሞከርኩ ያለሁት ምናምን። ብቻ ግን እንደምፈልገው ይሄድልኝ አይደለም ማለት ይቻላል። ያው እኔ ታሪክ ላይ ነው በብዛት የምሰራው፣ ታሪክ እና የሆነ ፊሎሶፊ ነገሮች ላይ ምናምን ነው ቪዲዮ የምሰራው። ግን ባለፈው ራሱ የጀመርኩት የፋርስ ታሪክ ወደ 30 ምናምን ክፍል ነው አላለቀም። የፋርስ ታሪክ፣ የቱርክ ታሪክ እንደዚሁ ቁርጥስ ቱርኮች ጀምሮ ከዛ አናቶሊያ ወይም ደግሞ ባዛንታይን ኢምፓየርን ጥለው እስከ ኦቶማን ቱርክ ስልጣኔ አሁን ድረስ እንዴት መጡ የሚለው ታሪክ ነበር የተጻፈ። እሱንም አልሰራሁትም። የግሪኮች ታሪክ ስክሪፕት ተጽፏል። አረማኖች ታሪካቸው ምን ይመስላል? ከዛ ሮማን ኢምፓየር ራሱ ከመነሻው ጀምሮ ከሴኔት አወቃቀር፣ ከዛ አውግስጦስ ቄሳር የሚለውን መጣሪያ ይዘው ከዛ ሮም ሁለት መንግስት ምዕራብና ምስራቅ ሮም ሆና መተዳደሯ። የመጀመሪያዋ ሮም እንግዲህ ጣሊያን ላይ መናገሻዋን ያደረገችዋለች። ሁለተኛዋ ሮም የምትባለው ባዛንታይን ምስራቅ ሮም አለች። ከዛ ቀጥዬ ደግሞ ሶስተኛዋ ሮም የምትባለው መናገሻዋን ሞስኮ እንግዲህ ያደረገችው ማለት ነው። የራሻዎቹ ዛር በሚል ቄሳር እንደሚለው ማለት ነው የመጡት። የእነሱን ስክሪፕት እስከ ሶስተኛዋ ሮም ድረስ ስክሪፕት ጽፌ